ይበቃል። ምን ነው እናቴ? ምን ሆነሻል? የድንብላል ወንድም ይቅርታ አስደነገጥኩ መሰለኝ። ኧረ እኔስ አልደነገጥኩም፣ ግን አንቺ ደግም አትመስይ። ምን ደህንነት አለ ብለህ ነው? አይዞሽ እናቴ፣ እታለሜ ነግራኛለች ህይወት ላንቺ እንደማይገባ። አይሰው አንዲት ጓደኛ ነበረች። የምን ጓደኛ? እኔማ የልብ ወዳጄ ናት ብዬ ነበር የማስበው። እሷ ግን የልብ ወዳጄ ሳትሆን ገንዘብ ወዳጅ ነበረች። ምን አደረገች? ለጠበቃ የምከፍለው ገንዘብ አጥቻ አበድሪኝ ስላት ይሄ ወርቅ እንዳለኝ ስለምታውቅ ወርቅሽን አስይዥኝ አትለኝም መሰል። ሰው እኮ እንደዛ ነው። መውደቅሽን ያየ ጊዜ ይረማመድብሻል። ወይ ጉድ! በዚህ ዘመን ግን ማን ነው የሚታመነው? ያው አንድ አምላክ ነው። ሰውማ እኮ ሰው ነው። ጊዜውን አይቶ ሸርተት ይላል። ወይኔ ሜላት፣ ህይወት ግን ምን በድያት ነው እንደዚህ መጫወቻ ያደረገች? ክፉ ጊዜና ቁዞም ዘመን ለጥ ብሎ ማሳለፍ ነው የእናት። እስኪ ተወኝ ወንድሜ። ያልታሰበው ነገር ሆነ። ምክንያቱም የድንብላል ወንድም ለካስ ስለ ወርቁ ምስጢር ያውቅ ነበር። ማንም ሰው አልጠረጠረም ነበር። ሁላችንም አልጠረጠርንም። ብዙ ጊዜ ያው ምስኪን ነውና ምስኪን ብለን የምናያቸው ሰዎች መጨረሻቸው በጣም ከባድ ነው። ምክንያቱም ሰው ነውና ፍጹም ፈጣሪ ብቻ ነው። ሁሉም ሰው በድንብላል ወንድምና በድንብላል በኩል ምንም አይነት ስለ ወርቁ ጉዳይ አይወስዱም ብሎ ሲከራከር ነበረ። አሁን ግን ጉዱ ሊወጣ ነው። ሀንዬ ከኤልያስ ጋር ተገናኘት። ኤልያስ የድሮ ፍቅረኛው ነበር። ግን አሁን ግን እሷ ወደ አሲር ስለሄደች እሱ ግን በጣም በጊዜው ተጎድቶ ነበር። አሁን ግን እኔ ስለ አንቺ እያሰብኩ አይደለም፣ እኔ ከእናቴ ጋር ስለ እናቴ ማሰብ ብቻ ነው ፈልገው። በፊት ግን ባለማወቄ ተጎድቼ ነበረ። እሷም ደግሞ አሁን ደህና ና? አዎ እኔ ደህና ነኝ። ምክንያቱም ያለፈው ነገር ማሰብ አያስፈልግም። አሁን ስለ እናቴና አንቺ የፈለግሽውን የመረጥሽውን ብቻ የአንቺን ሀሳብ እቀበላለሁ። ነገር ግን በጣም ተቀይረሃል። በጣም ረሳኸኝ ማለት ነው? አልረሳውሽም፣ ግን መተው ስላለብን ትቼሻለሁ አላት። ሀናም ግን አሁን ፍቅረኛዋን ከአሲር ጋር ስለሆነ ግን ለምን ኤልያስ እንዳገኘችው ግራ ይገባኛል። ወዲያውኑ በቃ አሁን እኮ ያለው ነገር በቃ ሆኗል፣ አይዞሽ በቃ ሀኒ አላት። እኔና ከአሲር ጋር ምንም ሰላም የለንም፣ ተጣልተናል። ምንም እሱ እያወራኝ አይደለም በነገረችው። ከዛ እኔ በቃ አሁን እና አሲር ጋር ልሄድ ነው እና አሲር ጋር በመሄድህ ሰሞኑን እኮ አሲር ጋር አልሄድም ስትል ነበረ። ስራ ነበረኝ። አሁን ግን በእረፍት ጊዜ ተከራይተህ ከወጣ በኋላ ከእነሱ ጋር እንደማትገናኝ ነበረ ማውቀው። አሁንማ እገናኛለሁ፣ ነገር ግን በጣም ተለውጣል። በጣም ብዙ ለውጥ አይቼብሃለሁ አለችው ሀኒ። አዎ ፈጣሪ ይመስገን ብዙ ነገሮችን አይቻለሁ፣ ብዙ ነገር ቀይሬያለሁ አላት። በቃ ቻው ብሎ ኤልያስና ሀንዬ ተለያዩ። ሀንዬ ቤት ገባችና እናትየዋን ወይዘሮ ሜላትን እናቴ እንዴት ነው ስለ ወርቁ ነገር ግን እውነትሽን ነው ግን ለምን ስለ ድንብላል ነገር አሁን አይቋጭም? እኔ እኮ ልጄ ድንብላልን እኮ ጠልቻት አይደለም፣ ከምንም በላይ በጣም ነው የምታስፈልገን፣ በጣም ጥሩ ልጅ ነች። ነገር ግን ወንድሟ የምናገኝበት መንገድ እሷ ብቻ ነች። እንዴት ብሷ በወንድሟ ትቀጣለች ሲባል ነገር ግን እኮ ያን ቀን እኮ እኔ ከጓደኛዬ ጋር ወርቁን ይዤ ስመጣ እሱ አውቆ ነበር። የምን ወርቁን ይዤ እንደመጣ ለጓደኛዬ የሆነ ገንዘብ ተበድረት እንዳያስያዝኩት እየነገርኩትና ወርቁን እሱ ያውቃል። እኔና እሱ ብቻ ነው ወርቁን የምናውቀው። እኛ ሳናቅ እንዴት ነው እሱ ያወቀ? ሰላም ተበሳጨች። ሀንዬም ሶስቱም ልጆቿ በጣም ተገረሙ። ምክንያቱም ወርቁ ቤት ውስጥ እንዳለ ማንም ሰው አያውቅም ነበር። እስካሁን ድረስ የሚያውቀው ድንገት የድንብላል ወንድም ብቻ ነበረ። እሱም የድንብላል ወንድምም አሁን አይምሮ አላረፈ። ምክንያቱም እዛ እያብሰለሰለ ነው። ወርቁን ልስጣቸው ወይ አልስጣቸው፣ ምንስ አድርጌ ነው እያለ በጣም እየተጨነቀ ነው። እሱም አሁን ወደ አዲስ አበባ ተመልሷል። ምክንያቱም ወርቁን ለመስጠት ግን እየፈራ ነው። ወርቁን ለማን ላስረክብ? ምክንያቱም አሁን እኔ ለሳቸው ሄጄ ከነገርኳቸው ወደ እስር ቤት ይወረውሩኛል፣ ለመንግስት ነው የሚያስረክቡኝ እያለ መንገድ ላይ እያብሰለሰለ ነው።
በጣም ተጨንቋል። ምክንያቱም አንዳንዴ ሳናቅ የምናደርገው ነገር ዋጋ ያስከፍለናል። እሱ ለራሴን ችግር ላስብ ወይስ የነሱ ችግር ልወጣ ብዬ ወርቁን በወስድም ግን ሰላም አጣ ብሎ በጣም ተጨነቀ። አሲርን አቶ ኖላዊና ፋንትዬ ማውራት ጀመሩ። እንዴት ይሻላል? የእነዚህ ልጆች እንዴት ይሻላል? አሁን እኮ በጣም እያከረሩ ነው። ሀንዬም በጣም ተጨንቃለች። ይሄ ነገር እንዴት ነው? እኔ ምን አውቃለሁ? እኔ እነሱ ጥል እኮ እውነት አይመስለኝም አለ አቶ ኖላዊ። ምክንያቱም ሁሌ ስለሚጣሉ አሁን ግን የሚታረቁ ይመስለኛል ሲል፣ ፋንትዬ ደግሞ አይመስለኝም፣ በአሁኑ በጣም ከሯል፣ እንደ በፊቱ አይደለም። በእናትህ አንተ መካከል ገብተህ ብታሳርቃቸው መልካም ነው ብላ ተናገረ። ፋንትዬ በይ እስቲ በቃ ልሞክር እስቲ የሚሆን አይመስል አንተ እኮ ትችላለህ ብላ አበረታታችሁ። አቶ ኖላዊ ሀንዬንና አሲርን ለማስታረቅ ወሰኑ። ሀንዬ ቤት መታ ከፋንትዬ ጋር ያለውን ነገር ማውራት ጀመረች። ስለ አሲር ጠየቀቻት። አሲር ምን ያህል ትወጀዋለሽ? እሱን ብታጪ መኖር ትችያለሽ አለቻት። አዎ እሱን ባጣ መኖር እችላለሁ። ፍቅር እኮ እንደዚህ አይደለም። ፍቅር ማለት እኮ ያን ሰው አጥተሽ መኖር እንደማቺ ሲሰማሽ ነው። ግን ሁለት ላይ መሆን የለብሽም። ሁለት ልብ ከሆንሽ እኮ ፍቅር አይባልም አለቻት። አይ እኔ እንጃ። እኔ ግን በቃ መቼም አንድ ሰው ከሄደ አንዱ ይመጣል ብላ እንደ ቀላል አይሆንም። እንደዚህ ማሰብ የለብሽም። ፍቅር እኮ አንድ ነው። ማፍቀር ያለብሽም አንድ ሰው ነው። ስለዚህ ወስነሽ አንቺ ከአሲር ጋር መሆን አለብሽ ብለው ተነጋግረው ለምን ወክ አንወጣም ብሎ ተያይዞ ወደ ወክ ወጡ። አይ የዶክተር ነገር ለአንቺ እኮ እንቅስቃሴ ማድረግ ጥሩ ነው ብላ እሷን ከእሷ ጋር እየሄዱ ያለ ከኋላ አሲር እየተከተላቸው ነበረ። ለረዥም መንገድ ከኋላ ሲሄድ ከነሱ ከኋላ እየሄደ ዞር ስትል ፋንትዬ ድንገት አየችው። እንዴ አሲር ብላ አየችው። ምንድን ነው? ከኋላችን እኮ እየተከተለን ነው ብላ ወዲያው ተደበቀባቸው። ስደውልም ስልክም አያነሳም። ምክንያቱም እሱ ሀንዬን ይወዳታል። ነገር ግን ቀርቦ ማውራት ስለ እየፈራ ነው። ፍቅራቸው እንዳለ ሆኖ ያለው ነገር ግን አሁንም እየሰጋ ነው። በፊት ከእዝራ ጋርም ከኤልያስ ጋር ያላትን ነገር ስለነበረ ነው። ወዲያውኑ ኤልያስ ጋር ሄደና ከኤልያስ ጋር ማውራት ጀመሩ። ኤልያስም ከሶስቱም ተገናኝተው እያወሩ ዛሬ እኮ ሀንዬ ጋር ሄጄ ነበረ አላት። እሺ ሀንዬ ስለ አንተ እያሰበች እያብሰለሰለች ነው። ውስጧ በጣም ተጎድቷል። ምን ይሻላል? እሷ ነው የምትጎዳው? እሷማ መቼም አትጎዳም ብሎ ሰክሮ ነበርና ከላይ ማውራት ጀመረ። ወዲያውኑ ታምቹ ደግሞ ተቀበል አደረገና እቺ ኩንችት ተዋት እባክህ፣ ስለሷ ማሰብ የለብም በቃ እንጠጣ እያለ ሲያወራ፣ አይ መጠጣት የለብም ካሁን በኋላ ወደ ቤት እንግባ ማለት ጀመር ኤልያስ። ነገር ግን አሲር እኔ አልነሳም ማለት ተምቹ ደግሞ እኔ እሄዳለሁ በቃ ደክሞኛል ብሎ እየተከራከሩ ሶስቱም እዛ መጠጥ ቤት ሲከራከሩ ነበር። ምናሴ ደግሞ በጣም ተጨንቋል። ምክንያቱም ባለፈው ትሁት መታ አንዳንድ ስለ ቤተሰቦቿ አንተ የማታውቀው ነገር አለ ብላ ተነገረችው። ቁጭ ብሎ እያብሰለሰለ ነበረ። ወዲያው ስልክ የሚደውላት ስልክ አታነሳለትም። ስልኩም ሁሌ ስለምታነሳለት ዛሬ ግን ግራ ገባው፣ አልመጣችም ስልክማ። እሷ ግን ቁጭ ብላ የሆነ መናፈሻ ቁጭ ብላ ስልኩን ቁጭ ብላ አሁንም እየደወለልኝ ነው ብላ ስልኩን እያየች ደስ ብሏት ነበረ። ከጥቂት ቆይታ በኋላ ሰላም መታ አስደነገጠችው። ምን እያሰብኩ ነው ምናሴ? አይ የሆነ ሰው እያሰብኩ ነው። ማን ነው የምታስበው? አስቀየምኳት መሰለኝ ትሁትን። ትሁት ደግሞ ማነች? አብረን የምንማር ልጅ ነበረች፣ ከኔ ጋር ትማር ጓደኛዬ ነበረች። ባለፈው እዚህ መታ አስቀየሟት። እዚህ እንዳመጪ ቤት ተቆጠዋት። ታዲያ ምን ትሰራለች ከዚህ ቢሆንስ ብላ ሰላም እንደቀላየችው። በል እባክህን እኔ እርቦኛል ዳቦ ገዛል። እንዴ ዳቦ ቤት የለም እንዴ? ቢኖርም በቃ እኔ ምንም አልፈልግም፣ አሁን እዚህ መብላት ፈልጋለዋል። እሺ ሂጂና ቆቆር መግዣ ብለው ሰጣት። እሷ ቆቆሩን ልትገዛ ሄደች። ቆቆሩን ገዝቶ እንደመጣ ቆቆሩን ከበሉ በኋላ ምናሴ ጫማ ማጠብ ጀመረ። ጫማውን እያጠበ ያለ እሷ ሰላምዬ ካላጠብኩኝ ብላ መላፋት ጀመረች። እሱ ደግሞ አይሆንም እኔን የማጥቦ እያለ ጫማውን ሊቀማት እየታገለ ነበር። አይሆንም እኔ ነኝ የማጥቦ እያለ ጫማውን ተቀበላት። ወዲያውኑ ትሁት መጣች። እሷ አላወቀችም ነበረ እህቱ እንደሆነች። ወዲያውኑ ደንግጣ ደህና ነህ አለችው። ደህና ነሽ? ስለመጣሽ ደስ ብሎኛል። እንዴት ነሽ ብሎ በፈገግታ ተቀበላት። እማ አትመጪም? እንዴት መጣሽ? አይ ሰላም ልበለ ብዬ ነው። ከዛ ሰላም ማነች ስትለው ጓደኛዬ አሁን ያልኩሽ የትምህርት ቤት ጓደኛዬ ነች አለች። ከዛ ሰላም ተከትላት አንዳንድ ነገሮችን አወራች፣ ግን ሊስማሙ አልቻሉም። ምክንያቱም በጣም ተጠራጥራ ነበረ። ምክንያት እሷ ፍቅረኛው መስላው ነበርና ወዲያውኑ እሷ በጣም ተናዳ ነበርና ጥላቴ አንቺ እብድ ምናምን ብላ ሰድባ ሰላምን ወደ ቤቷ ሄደች። ተምችና ሀና ተገናኝቶ ስለ ድንብላል ወንድም ማውራት ጀመሩ። ድንብላል ወንድምም
በቤተሰቦቿ ጋር ደውለን ይህን ነገር ማጣራትና መጠየቅ አለብን። ምንም ነገር ቢሆን እኛም ማወቅ አለብን። እስቲ አንቺ ደውይ ብሎ ስልኩን ወደ ክፍለ ሀገር ወደ አጎቱ ጋር ደውሉ። ሲደውሉ እዛም ሊያገኙት አልቻለም። ምክንያቱም የእሱ የድንብላል ወንድም መጥቷል ወደ አዲስ አበባ። እኔ እኮ ከአዲስ አበባ ነው የምደውለው የድንብላል ወንድምን ፈልጌ ነበር ብትልም እሱ እኮ ከቤት ከወጣ 1 ቀኑ ነው። እናገኘው አልቻልንም። ከዛ ተምቹ ደግሞ በእናትሽ ስለ ወርቁ ጠይቂ። የምን ስለ ወርቅ ታው ልጁ ከጠፋ እኮ 1 ቀን አልፎታል። ገና ስለ ወርቅ ብዬ ልጠይቅ እንዴ ብሎ ተናደው ሁለቱም ተጣሉ። እኔ የምፈልገው ድንብላል ከእስር ቤት እንድትወጣ እንጂ ስለማንም አይገድኝም። ተምቹ ደግሞ የሚፈልገው ድንብላል ከእስር ቤት እንድትወጣ እንጂ ስለማንም አይገደውም።